ሰላም ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የሚመለከቱ ስፖርታዊ ጉዳዮች የሚቀርቡበት ቻናላችን ላይ ትገኛላችሁ። የተለያዩ ጉዳዮችንም ዛሬ ይዘናል፣ ከዩናይትድ ጋር ብቻ የተገናኙ ማለት ነው። በምናነሳቸው ርዕሰ ጉዳዮች ላይ ታዲያ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ኮሜንቶቻችሁን በቀጣይ ፕሮግራሞቻችን እያነበብን ስማችሁን እየጠራን የምናነሳ ይሆናል። ከየት አካባቢ እየተከታተላችሁ እንዳላችሁም አንሱልን። ዛሬም በርከት ያሉ ከዩናይትድ ጋር የተገናኙ የዝውውር ጉዳዮች በስፋት በተለያዩ ዓለም አቀፍ መገናኛ ብዙሃን በኩል እየቀረቡ ይገኛሉ። የተከታተልናቸውና በተለይ በጣም ታማኝ የምንላቸው መረጃዎች ነው ይዘን የቀረብነው። የመጀመሪያ ጉዳያችን የሚሆነው የማቲያስ ፈርናንዴዝ ጉዳይ ነው። ከዛ ውጭ አንድ ግብ ጠባቂን ከሊድስ ለማስፈረም እየተንቀሳቀሰ እንደሆነ እየተሰማ ነው የሚገኘው። ሌሎችም አዳዲስ ተጫዋቾች ከዩናይትድ ጋር እየተያያዙ ነው። ክርስቲያን ሮሜሮም ዛሬ ከዩናይትድ ጋር ስሙ በስፋት የተያዘበት መረጃ አለ። ሌሎችም ጉዳዮች አሉ። አብራችሁን እንድትቆዩ እንጋብዛለን። ታዲያ ቻናሉን ላይክ እና ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በተለይ አዳዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በቀጥታ ወደ ስፖርታዊ ጉዳዮቻችን አለፍን። ማንቸስተር ዩናይትድ እንደሚታወቀው በክረምቱ ከበርካታ አማካይ ተጫዋቾች ጋር ስሙ ሲነሳ እንደነበር የሚታወቅ ነው። አሁን ላይ የዝርዝሩ አናት ላይ የተቀመጠው ደግሞ የዌስትሃሙ ኮከብ ማቲያስ ፈርናንዴዝ ነው። ይህ ተጫዋች ክለቡ ዌስትሃም ከፕሪሚየር ሊግ ወርዶ በቻምፒየንሺፕ ለመጫወት በመገደዱ ምክንያት በዚህ የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል። ይሁን እንጂ የለንደኑ ክለብ ለተጫዋቹ እጅግ ከፍተኛ ዋጋ የለጠፈበት ሲሆን ፋብሪዚዮ ሮማኖ እንደዘገበው ከሆነ በዚህ ተጫዋች ጉዳይ ሰፊ ዘገባ ዛሬ አስፍሯል። ስለ ዌስትሃሙ አማካይ ማረጋገጥ የምችለው ነገር ቢኖር ይላል ፋብሪዚዮ፣ በሊግ ውስጥ በርካታ የእንግሊዝ ክለቦች ይፈልጉታል። በስፔን ደግሞ የሪያል ማድሪድ ፍላጎት እንዳለ ወሬዎች አሉ። ነገር ግን ሁለት ነገሮችን በእርግጠኝነት መናገር እችላለሁ። አንደኛው ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ቀጥተኛ ንግግር ላይ ነው የሚል ነው ፋብሪዚዮ ሮማኖ ያጋራው መረጃ። ሮማኖ አክሎ ማንቸስተር ዩናይትድ ባለፉት 48 ሰዓታት ውስጥ ከተጫዋቹ ወኪሎች ጋር ግንኙነት ማድረጉንና ስለ ዝውውር ዋጋው እንዲሁም ስለ ደሞዙ ማውራት መጀመሩን ገልጿል። እንደ ፋብሪዚዮ መረጃ ከሆነ ዌስትሃም ማቲያስ ፈርናንዴዝን በዚህ የክረምት የዝውውር መስኮት 85 ሚሊዮን ፓውንድ ዋጋ ቆርጦለታል። ተጫዋቹ በቻምፒየንሺፕ ደረጃ የሚጫወት ባለመሆኑ ክለቡን መልቀቁ የማይቀር ቢሆንም ዌስትሃም ግን በጠየቀው ዋጋ ላይ ግትር አቋም ይዟል ይላል በመረጃው። ፈርናንዴዝ ከአውሮፓ ትላልቅ ክለቦች ፍላጎት ቢቀርብለትም የሱ ምርጫ ግን ወደ ኦልትራፎርድ አምርቶ ከሚያደንቀው ብሩኖ ፈርናንዴዝ ጎን መሰለፍ በመሆኑ ለዩናይትድ ቅድሚያ ሰጥቷል እየተባለ ነው የሚገኘው። በክለቦቹ መካከል ያለው ውይይት የተጀመረ ቢሆንም ዩናይትድ ግን በአሁኑ ወቅት ዌስትሃም የጠየቀውን የተጋነነ ዋጋ የመክፈል ምንም አይነት ፍላጎት የለውም። ያም ሆኖ ግን ዌስትሃም በፋይናንስ ደንብ ምክንያት ተጫዋቾችን በመሸጥ ገንዘብ ማሰባሰብ ስለሚኖርበትና ሁለቱም ወገኖች ዝውውሩ እንዲሳካ ስለሚፈልጉ ውሎ አድሮ ስምምነት ላይ ይደርሳሉ ተብሎ ይታመናል። ማንቸስተር ዩናይትድ ከበስተጀርባ በዝውውር ገበያው ላይ በንቃት የተንቀሳቀሰ ሲሆን ሁለተኛ ፈራሚያቸውንም ለማግኘት ከጫፍ የደረሱ ይመስላል ሲል ነው ፋብሪዚዮ ሮማኖ መረጃውን የሚያጠቃልለው። ከዚህ ጉዳይ ጋር በተያያዘ ሌሎችም ጉዳዮች አሉ፣ ወደ በኋላ የምናነሳ ይሆናል። ሌላኛው ጉዳይ ማንቸስተር ዩናይትድ አወዛጋቢውን የቶተናም ተከላካይ ክርስቲያን ሮሜሮን ለማስፈረም ጥያቄ ለማቅረብ እየተዘጋጀ መሆኑ ተሰምቷል። የክለቡ የእግር ኳስ ዳይሬክተር ጄሰን ዊልኮክስ እና የስራ ባልደረቦቻቸው ከፊታቸው ከባድ የክረምት የዝውውር መስኮት ይጠብቃቸዋል። ይሁን እንጂ ክለቡ የአታላንታውን አማካይ ኤደርሰንን ዝውውር በማጠናቀቅ ቀድሞ ስራ መጀመሩን አሳይቷል። ይህ ብራዚላዊ አማካይ በዩናይትድ የአማካይ ክፍል ላይ የሚደረገው ለውጥ ለማጠናቀቅ ከሚመጡ ሌሎች ሁለት አማካዮች ጋር ይቀላቅላል ተብሎ ይጠበቃል። በተጨማሪም ክለቡ አዲስ የግራ መስመር ተከላካይና ምናልባትም በቀኝ እግሩ የሚጫወት የግራ መስመር አጥቂ ለማስፈረም አቅዷል። ይሁን እንጂ በርካታ ታዛቢዎች ማንቸስተር ዩናይትድ አዲስ የማል ተከላካይ ማስፈረም ግዴታው እንደሆነ መረጃዎችን እያነሱ ነው የሚገኙት። ስለዚህ ዩናይትድ ለክርስቲያኖ ሮሜሮ ጥያቄ ለማቅረብ ተዘጋጅቷል ይላል መረጃው። ባለፉት ወራት በርካታ የመገናኛ ብዙሃን የ28 ዓመቱ ሮሜሮ በሰሜን ለንደን 4 ዓመታትን ካሳለፈ በኋላ አዲስ ምዕራፍ ለመጀመር ስፐርስን የሚለቅበት ጊዜ ላይ መሆኑን ሲዘግቡ ቆይተዋል። ይህ የኮርዶባ ተወላጅ የቶተናም አምበል ሲሆን እስከ 2029 የሚያቆይ ኮንትራትም አለው። ነገር ግን የሱ ፍላጎት በትልቅ መድረክ ቻምፒየንስ ሊግ መጫወት ሲሆን ስፐርስ ግን እጅግ ደካማ የውድድር ዘመን አሳልፎ በሊጉ 17ኛ ደረጃን በመያዝ በፕሪሚየር ሊጉ መቆየቱን ያረጋገጠው በደረጃው የመጨረሻ ቀን ነበር። አርጀንቲናዊ ጋዜጠኛ ጋስቶን ኢድዎል እንደዘገበው ከሆነ ማንቸስተር ዩናይትድ ይህንን አጋጣሚ በመጠቀም ለሮሜሮ ጥያቄ ለማቅረብ ተዘጋጅቷል ተብሏል። ጋስቶን በትዊተር ገጹ ላይ ባሰፈረው መረጃ ማንቸስተር ዩናይትድ ኩቲ ሮሜሮን መግዛት ይፈልጋል፣ ጥያቄም እያዘጋጀ ነው ሲል ያለምንም ተጨማሪ ዝርዝር መረጃ አስታውቋል። ትራንስፈር ማርኬት የሮሜሮ
የሮሜሮን ወቅታዊ ዋጋ 45 ሚሊዮን ዩሮ ወይንም 39 ሚሊዮን ፓውንድ አድርጎ ቢገምተውም ስፐርስ አምበሉንና የረጅም ጊዜ ምሰሶውን በቀላሉ ስለማይለቅ ዩናይትድ ከዚያ የላቀ ከፍተኛ ገንዘብ ሊያወጣ እንደሚችል ይገመታል ይላል። ዩናይትድ ለምን ሮሜሮን ማስፈረም የለበትም ወይም አለበት በሚለው ጉዳይ ላይ ሰፊ ትንታኔዎች እየወጡ ነው የሚገኙት። በአሁኑ ወቅት ዩናይትድ በማይክል ካሪክ የ4-2-3-1 የጨዋታ ስልት ውስጥ ለሁለት የማል ተከላካይ ቦታዎች የሚፎካከሩ 5 ተጫዋቾች አሏቸው። ሃሪ ማጉዌር በዚህ የውድድር ዘመን መጀመሪያ ላይ የ1 ዓመት ኮንትራት ማራዘሚያ በፈረሙ ከማቲያስ ደልሂትና ሊዛንድሮ ማርቲኔዝ ጋር ይቆያል። በሌላ በኩል ሌኒ ዮሮና አይደን ሄቨን እያደገ የመጣውን ብቃታቸውን ለማሳየት ተጨማሪ የመጫወቻ ጊዜ ለማግኘት ይፋለማሉ። በወረቀት ላይ የዩናይትድ የተጨናነቀውን የጨዋታ ፕሮግራም ለመቋቋም በቂ አማራጮች አሉት። ነገር ግን ዋናው ስጋት ደልሂት ከዳር ወር ጀምሮ ከሜዳ የራቀ መሆኑና በቅርቡ ደግሞ የጀርባ ቀዶ ጥገና ማድረጉ ሲሆን የማገገሚያ ሂደቱ ረጅም ጊዜ ሊወስድ ይችላል። ከአርጀንቲና ብሔራዊ ቡድን ጋር አብሮት የሚጫወተው ማርቲኔዝም በየካቲት 2025 ከደረሰበት የኢሲኤል ጉዳት ከተመለሰ በኋላ በአካላዊ ብቃት ችግሮች የተሰቃየ ይገኛልና በፊትነስ ጉዳይ ማለት ነው። ምንም እንኳን ብዙዎች ተጨማሪ ተከላካይ ያስፈልጋል ብለው ቢያምኑም ሮሜሮ ግን ትክክለኛ ምርጫ ላይሆን ይችላል። በቅርብ ዓመታት ማንቸስተር ዩናይትድ በሜዳ ውስጥም ሆነ ከሜዳ ውጪ በርካታ አወዛጋቢ ክስተቶችን አስተናግዷል። አሁን ግን በማይክል ካሪክ ስር የተረጋጋ ሆኗል። የቀድሞ አሰልጣኝ ሩበን አሞሪም ቦምብ ስኳድ የተባሉትን ተቀያሪና የማይፈለጉ ተጫዋቾችን በማስወገዳቸው ምስጋና ቢገባቸው እሳቸውም ራሳቸው የተወሰኑ ውዝግቦችን ፈጥረው ነበረ። የሮሜሮን የደረጃ ስታቲክስ የቀድሞ ክለቦችንና ወቅታዊ ጉዳዮችን ስንመለከት ያው በጂኖዋ፣ በአታላንታ፣ በስፐርስ ጥሩ ቆይታ ማድረጉ የሚታወቅ ነው። ስለዚህ የሮሜሮ መምጣት በክለቡ የመልበሻ ክፍል ውስጥ ምን አይነት ተጽዕኖ ይኖረዋል የሚለው ጥያቄ ያስነሳል። ባለፈው የውድድር ዘመን በፕሪሚየር ሊጉ ሁለተኛው ኳስ ላይ ጨካኝ ተጫዋች ተብሎ የተመረጠው የ28 ዓመቱ ተከላካይ ተፈጥሯዊ መሪ ተደርጎ ቢቆጠርም መደበኛ የመሰለፍ ቦታውን ለማረጋገጥ እንደ አዲስ መታገል በሚኖርበት ስብስብ ውስጥ በቀላሉ ለመላመድ ሊከብደው ይችላል። ይህ የቀድሞው የአታላንታ ኮከብ በኳታሩ ዓለም ዋንጫ ከማርቲኔዝ ጋር በመሆን አስደናቂ ብቃት ማሳየቱ ይታወሳል። ይሁን እንጂ በርካታ ታዛቢዎች ይህ ጥምረት ረጅም የውድድር ዘመን ላይ ድክመቶች ሊታዩበት እንደሚችሉ ይከራከራሉ። በተለይም ሁለቱም ተጫዋቾች ከመጠን በላይ ስሜታዊ ኢምፒልሲቭ መሆናቸውና የአየር ላይ ኳሶችን የመከላከል አቅማቸው ውስን መሆኑ ክፍተት ሊፈጥር ይችላል። ከዚህም በላይ የሮሜሮ መምጣት ብቃታቸውን ለማሳደግ የመጫወቻ ጊዜ የሚፈልጉትን እንደ ሌኒ ዮሮና አይደን ሄቨን ያሉ ወጣቶችን እድገት ሊያደናቅፍ ይችላል የሚሉ ዘገባዎችንም በተለያዩ መገናኛ ብዙሃኖች በኩል ተመልክተናል። በዚህ ዝውውር ላይ ዩናይትዳውያን ምን ሀሳብ አላችሁ የሚለውን ሀሳቦቻችሁን በኮሜንት እንፈልጋለን። ሀሳብ አስተያየቶቻችሁን አድርሱን። ከዛ ውጭ ሌላኛውን ጉዳይ ስንመለከት የማንቸስተር ዩናይትዱ ባለድርሻ የሆኑት ሰር ጂም ራትክሊፍ የኖቲንጋም ፎረስቱን አማካይ ኤሊዮት አንደርሰንን ወደ ኦልትራፎርድ ለማምጣት ተጫዋቹ የሚጠይቀውን የደሞዝ ክፍያ ሁሉ ለመክፈል ዝግጁ መሆናቸውን ትልቁ ጋዜጣ ዘ ጋርዲያን ዘግቧል። ዩናይትዶች ከኤደርሰን ጋር ስምምነት ከደረሱ በኋላ አሁን ላይ ሙሉ ትኩረታቸውን ወደ አንደርሰን ዝውውር አዙሯል። ካሲሚሮ ክለቡ መልቀቁን ተከትሎና ማኑኤል ኦጋርቴም ከኦልትራፎርድ የመውጣት እድሉ ሰፊ በመሆኑ ዩናይትድ በዚህ የክረምት የዝውውር መስኮት ቢያንስ 2 አዳዲስ አማካዮችን ማስፈረም ይፈልጋል። ማንቸስተር ሲቲ የቀድሞው የኒውካስል ዩናይትድ ኮከብ ለሆነው አንደርሰን ኤሊዮት አንደርሰን ቀዳሚ ፍላጎት የነበረው ሲሆን ከተጫዋቹ ጋር በግል ጥቅማጥቅሞች ዙሪያ በመርህ ደረጃ ላይ ደረሰ ስምምነት እንዳላቸው የዝውውር ዘጋቢው ፍሬዘር ፍሌቸር ባለፈው ሳምንት ዘግቦ ነበር። ኖቲንጋም ፎረስት ማንቸስተር ሲቲ ለተጫዋቹ ያቀረበለትን የመጀመሪያ የ80 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓል። ክለቡ ለተጫዋቹ እስከ 125 ሚሊዮን ፓውንድ ይፈልጋል ነው የተባለው። ማንቸስተር ዩናይትድ አንደርሰንን አሳምኖ ወደ ኦልትራፎርድ ማምጣት እንደሚችል ጽኑ እምነት አለው። ተጫዋቹ ለአሰልጣኝ ማይክል ካሪክ ስብስብ ፍጹም ተስማሚ እንደሆነ ቴክኒካዊ ክፍሉ ያምናል ተብሏል። እንደ ጋርዲያን ዘገባ ከሆነ ኤሊዮት አንደርሰን በአሁኑ ወቅት በኖቲንጋም ፎረስት በሳምንት ወደ 100,000 ፓውንድ ገደማ የሚያገኝ ሲሆን የትኛውንም የማንቹኒያን ክለብ ቢቀላቀል የ50 በመቶ የደሞዝ ጭማሪ ይጠብቃል። የኢኒዮስ የበላይ መሪ የሆኑት ሰር ጂም ራትክሊፍ በክለብ ውስጥ አላስፈላጊ ወጪዎች ለመቀነስ ጥረት እያደረጉ ቢሆንም የ23 ዓመቱን እንግሊዛዊ አማካኝ ለማግኘት ግን የተጫዋቹን የሳምንት ደሞዝ 150,000 ፓውንድ ለማሟላትና ለመክፈል ሙሉ በሙሉ ፍቃደኛ መሆናቸው ተዘግቧል። የተጫዋቹም አድናቂ መሆናቸው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ከ22 ዓመታት በኋላ ከተቀናቃኙ ክለብ ተጫዋች ሊያስፈርም ነው የሚለው መረጃ ዛሬ እያነጋገረ ይገኛል። ዩናይትድ አስገራሚ ወደሆነ የዝውውር ገበያ ማምራቱም ሰምቷል። ዩናይትድ ከ2004 በኋላ ለመጀመሪያ ጊዜ ከታሪካዊና ብርቱ ተቀናቃኛቸው ሊድስ ዩናይትድ ጋር የዝውውር ልውውጥ ለማድረግ የሊድሱን ግብ ጠባቂ አይናቸው ውስጥ ማስገባታቸውን መረጃዎች አመልክተዋል። በሁለቱ ክለቦች መካከል ያለው እልህ አስጨራሽ ፉክክር ወደ 1960ዎች የሚመለስ ሲሆን በወቅቱ ሰር ማት ባስቢ ማንቸስተር ዩናይትድን
ዶን ሬቪ ደግሞ ሊድስ ዩናይትድን እየመሩ ለእንግሊዝ ፈርስት ዲቪዚዮን ዋንጫ ይፋለሙበት የነበረው ታሪካዊ ወቅት ማስታወሻ ነው። ዩናይትድ በላንክሻየር ሊድስ ደግሞ በዮርክሻየር ግዛት መገኘታቸውን ተከትሎም ጨዋታቸው የሮዝ ባላንጣነት በሚል መጠሪያም ይታወቃል። ሊድስ ዩናይትድ በ1992 የውድድር ዘመን ከማንቸስተር ዩናይትድ ጋር እግር በእግር ተፋልሞ የፈርስት ዲቪዚዮን ዋንጫን ማሳካቱ የሚታወስ ነው። በ1997 ጨዋታቸው ላይ ደግሞ በሮይኪንና በአልፌንግ ሃላንድ መካከል የተቀሰቀሰው ዝነኛ የአመታት ቂምና ቁርሾ መነሻ የነበረ ታሪካዊ ክስተት አስተናግዷል። ሊድስ በ1990ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ ባደረገው ከፍተኛ የገንዘብ ወጪ ሳቢያ በከባድ የኢኮኖሚ ቀውስ ውስጥ በመውደቁ በ2004 ከዋናው ሊግ መውረዱ ይታወሳል። ክለቡ በማርሴሎ ቤልሳ መሪነት ከ16 ዓመታት የቁልቁለት ጉዞ በኋላ ወደ ፕሪሚየር ሊጉ መመለስ የቻለ ሲሆን በዚህ ውድድር ዘመን በኦልትራፎርድ ማንቸስተር ዩናይትድን 2-1 ማሸነፋቸው በሁለቱ ክለቦች መካከል ያለው የቆየ ባላንጣነት ዛሬም ድረስ ትኩስ መሆኑን ያሳየ ነበር። በመሆኑም የዩናይትድ አዲስ የዝውውር እቅድ ለብዙዎች አስገራሚ ሆኗል። ቶክ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ የሊድስ ዩናይትዱን የ35 ዓመት ግብ ጠባቂ ካርል ዳርሎን ወደ ኦልትራፎርድ ለማምጣት ይፈልጋል። ዳርሎ በክለቡ ውስጥ ለዋናው ግብ ጠባቂ ሴላመንስ ሁለተኛ ተመራጭ ወይንም ተጠባባቂ እንዲሆን የታጨ ሲሆን ተጫዋቹ በሀገር ውስጥ ያደገ መሆኑ ለዩናይትድ ትልቅ ምክንያት ነው። ይህ የቀድሞ የኒውካስል ግብ ጠባቂ ቤላን ሮድ ብዙ ጊዜ ሁለተኛ ተመራጭ የነበረ ቢሆንም ባለፈው የውድድር ዘመን አጋማሽ ላይ ሉካስ ፔሪን በመተካት ለሊድስ ዩናይትድ 22 የፕሪሚየር ሊግ ጨዋታዎችን አድርጓል። ዳርሎ ወደ ግብ መጠበቁ ከመጣ በኋላ ሊድስ በውድድር ዘመኑ ሁለተኛ አጋማሽ የተቆጠረበት 24 ግብ ብቻ ሲሆን በመጀመሪያው አጋማሽ 32 ጎሎችን አስተናግዶ ነበር። ክለቡንም በፕሪሚየር ሊጉ ወጥ አቋም ይዞ 8ኛ ደረጃ ላይ እንዲያርፍ ረድቶታል። አንድ ተጫዋች በቀጥታ ከሊድስ ዩናይትድ ወደ ማንቸስተር ዩናይትድ የፈረመበት የመጨረሻው አጋጣሚ እንደ አውሮፓውያን አቆጣጠር በ2004 ሊድስ ከሊጉ ሲወርድ በ9 ሚሊዮን ፓውንድ አካባቢ ወደ ኦልድ ትራፎርድ የተዛወረው አጥቂ አላን ስሚዝ ነበር። ዝውውሩ በደጋፊው ዘንድ ከፍተኛ ቁጣን ቀስቅሶ የነበረው ስሚዝ የራሱ የሊድስ አካዳሚ ውጤት በመሆኑና ክለቡ በወረደበት ዕለት የሊድስን አርማ ስሞ ለማንቸስተር ዩናይትድ በፍጹም አልፈርምም ሲል በ2002 ለሶከር ኤም ተናግሮ ስለነበር ነው። ነገር ግን በወቅቱ ሊድስ ወደ ሻምፒዮንሺፕ በመውረዱና በከፍተኛ የዕዳ ጫና ውስጥ በመቆለፉ ተጫዋቾችን ለመሸጥ ተገዶ ነበር። ክለቡ ከስታዲየም መግቢያ ትኬትና ከቲቪ ስርጭት ገቢዎች ዋስትና በመያዝ ከፍተኛ ብድር በመውሰዱ በወቅቱ የቻምፒዮንስ ሊግ ተሳትፎ ማግኘት ግዴታው ነበር። ሊድስ በ2006 የቻምፒዮንሺፕ ማጣሪያ ፍጻሜ ላይ ከተሸነፈ በኋላ በሚቀጥለው ውድድር ዘመን በዕዳ ማስታገዣ እገዳ ውስጥ በመግባት ወደ ሊግ 1 መውረዱም ይታወሳል። አሁን ላይ ታዲያ የሊድስ ደጋፊዎች አቋም መለስተኛ መልክ የያዘ ቢሆንም ካርል ዳርሎ ወደ ማንቸስተር ዩናይትድ ካመራ እንደ አላን ስሚዝ አይነት ከባድ ቁጣና ጥላቻ ይግጠመው ወይንስ አይግጠመው የሚለው የሚታይ ቢሆንም ዝውውሩ ከተሳካ ግን የ22 ዓመታት ታሪካዊ የመጀመሪያው ክስተት ሆኖ ይመዘገባል። እንግዲህ ዩናይትድና ሊድስ ያላቸው ባላንጣነት እስከዚህ ድረስ ነው ማለት ይቻላል። ይህ ዝውውር ከተፈጸመ እንግዲህ ከ2 ዓመታት በኋላ የሚደረግ የተጫዋች ልውውጥ ወይንም ዝውውር ይሆናል። ሌላኛው ከማቲያስ ፈርናንዴዝ ጋር ተጨማሪ መረጃ እናንሳ። ቅድም በእንጥልጥል ትተነው ነበር። ከፈርናንዴዝ ጋር አዲስ መረጃ ካለ የምናጋራችሁ ይሆናል በሚለው ጉዳይ ላይ ማለት ነው። ዩናይትድ በዚህ የክረምት ዝውውር መስኮት የዌስትሃሙን አማካይ ማቲያስ ፈርናንዴዝ ለማስፈረም ከፍተኛ ፍላጎት እንዳሳየ ቅድምም አንስተናል። ፈርናንዴዝ እንደሚታወቀው በዌስትሃም ቆይታው በ36 የፕሪሚየር ሊግ ጨዋታ 3 ጎል አስቆጥሮ 4 አሲስት አድርጓል። ተጫዋቹን እንደ ዩናይትድ ባሉ የተሻሉ ክለቦች ውስጥ ቢሰለፍ ከዚህ የበለጠ የማጥቃት አስተዋጽኦ ሊያበረክት እንደሚችልም ይታመናል። ከኳስ ውጭ በነገራችን ላይ ታጋይነቱና የጨዋታን ፍጥነት ከነስረኛው የአማካይ ክፍል ሆኖ የመምራት ብቃቱ ይበልጥ ሳቢ ያደርገዋል። በፕሪሚየር ሊግ የመጨረሻ ቀን ጨዋታ ዌስትሃም ሊድስን 3-0 በረታበት ጨዋታ ላይ 1 ለጎል የሚሆን ኳስ አመቻችቷል እና ማቲያስ ፈርናንዴዝ በዌስትሃም ሳምንታዊ 70,000 ፓውንድ ደሞዝ ይከፈለው የነበረ ቢሆንም ክለቡ ወደ ታችኛው ሊግ በመውረዱ ምክንያት ደሞዙ በ50 በመቶ እንዲቀንስ አሁን ላይ ተደርጓል። ይህ ማለት ተጫዋቹ ከማንቸስተር ዩናይትድ ሊያገኝ የሚችለው ደሞዝ ራትክሊፍ ካስቀመጡት የበጀት ገደብ ጋር ሙሉ በሙሉ የሚጣጣም ይሆናል። ስለዚህ ዋናው ጉዳይ እዚህ መረጃ ላይ ለማንሳት የወደር ነው ደሞዙ በጣም ዝቅተኛ ስለሆነ ምናልባት ማንቸስተር ዩናይትድ ከዌስትሃም ጋር በሚደረገው የዝውውር ገንዘብ ላይ ከተስማማ የደሞዙ ጉዳይ ብዙም የሚያስጨንቅ አይደለም የሚለውን መረጃ ለማንሳት ነው። ሌላኛው ማንቸስተር ዩናይትድ አሁንም የበርንማውዝን ኮከብ ለማስፈረም የሚያደርገውን እንቅስቃሴ ቀጥሏል። በበርንማውዝ ቤት ድንቅ የውድድር ዘመንን ያሳለፈው አሌክስ ስኮት በማንቸስተር ዩናይትድ የዝውውር እቅድ ውስጥ በጉልህ አሁንም እየተፈለገ ይገኛል። ይህ የ22 ዓመት አማካይ በቪታሊቲ ስታዲየም ባሳየው ድንቅ ብቃት አድናቆትን ያተረፈ ሲሆን ለዓለም ዋንጫ ዝግጅት ወደ አሜሪካ ካመራው የእንግሊዝ ብሔራዊ ቡድን ስብስብ ጋርም አብሮ መጓዝ ችሏል። በቶማስ ቱኸል እውቅና ማግኘቱ የሚድፊልደሩን ስም ያናረው ሲሆን አሁን ላይ ይህንን ኮከብ ከበርንማውዝ ነጥቀው ለመውሰድ በርካታ ክለቦች ፍላጎታቸው
መሆናቸውን አሳይቷል። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚክ ብራውን ለፉትቦል ኢንሳይደር እንደተናገሩት ስኮት በክለቡ ቋሚ አሰልጣኝ ማይክል ካሪክ እቅድ ውስጥ ቢካተትም ዩናይትዶች አሁን ላይ ለሱ ጥያቄ ያቀርባሉ ወይ በሚለው ላይ ጥርጣሬዎች አሉኝ ይላል። ይልቁንም ዩናይትድ የካስሚሮን መልቀቅ ተከትሎ የተከላካይ አማካይ መስመር አማራጮችን በማስቀደም የአታላንታውን ኤደርሰንን ዝውውር ማጠናቀቅ ችሏል ይላል። ማንቸስተር ዩናይትድ ለአሌክስ ስኮት ጥያቄ ያቀርባል ወይ በሚለው ጉዳይ ላይ ፉትቦል ኢንሳይደር በኤፕሪል ወር ላይ ባወጣው መረጃ መሰረት ዩናይትድ ተጫዋቹን ለማስፈረም ፍላጎት ካላቸው የሊጉ ተቀናቃኞች ቀድሞ የዝውውር ፍክክሩን እየመራ ይገኛል ይላል። አሰልጣኝ ማይክል ካሪክ በቦታ ላይ የታየውን የጥልቅ ማነስ ችግር ለመቅረፍ በዚህ ክረምት የአማካይ ክፍሉን ለማጠናከር ቆርጧል። ይሁን እንጂ የኮቢ ማይኑ በድጋሚ በጥሩ ብቃት መመለስ የፈጣሪ አማካይ ፍላጎትን የቀነሰው ሲሆን አሁን ላይ ክለቡ ጠንክረው የሚሰሩና ተከላካይ የሆኑ አማራጮችን ማፈላለግ ላይ ትኩረት አድርጓል። ሚክ ብራውን ለፉትቦል ኢንሳይደር በሰጠው ቃል አሌክስ ስኮት በማንቸስተር ዩናይትድና በሌሎች በርካታ ታላላቅ ክለቦች እቅድ ውስጥ ይገኛል። ከዓለም ዋንጫው በፊት ከእንግሊዝ ስብስብ ጋር መጓዙ ከቶማስ ቱኸል የተሰጠው ትልቅ እውቅና ከመሆኑ በላይ ስሙን ከፍ አድርጎታል። ነገር ግን እኔ ከሰማሁት መረጃ አንጻር ዩናይትድ አሁን ላይ ለሱ ጥያቄ ያቀርባል ብዬ አልጠብቅም። ምክንያቱም እሱ በአሁኑ ሰዓት ክለቡ የሚፈልገው አይነት አማካይ አይደለም። ብራውን አክለውም ዩናይትድ ከአታላንታው ኤደርሰን ጋር ስምምነት ላይ መድረሱንና እሱም የካስሚሮ ተስማሚ ምትክ እንደሚሆን ገልጿል። ከኤደርሰን በተጨማሪ ክለቡ ሌላ አማካይ እንደሚፈልግ ጠቁመው እንደ ኤሊዮት አንደርሰን ያሉ ሜዳውን በረጅሙ የሚሸፍኑ ተንሸራተው ኳስ የሚነጥቁና ኳስን ወደፊት ማሻገር የሚችሉ ተጫዋቾችን እንደሚፈልጉ አስረድተዋል። ስኮት ይህንን መስፈርት ሙሉ በሙሉ አያሟላም ተብሎ ስለሚታመን ዝውውሩ አሁን ላይ የመሆን እድሉ አነስተኛ ነው ይላል። በርንማውዝ ስኮትን በመሸጥ ዙሪያ ምን ይሰማዋል በሚለው ጉዳይ ላይ በፕሪሚየር ሊጉና በአውሮፓ ክለቦች በኩል ከፍተኛ ፍላጎት ቢኖርም በርንማውዞች ከዚህ ድንቅ የውድድር ዘመን በኋላ ኮከባቸውን አሳልፈው ለመስጠት ፍቃደኛ አይደሉም። ቼሪዎቹ ለቀጣይ ውድድር ዘመን የዩሮፓ ሊግ ተሳትፎን ያረጋገጡ ሲሆን ለዋንጫ ለመፎካከርም የቡድናቸውን ቁልፍ ተጫዋች ጠብቀው ማቆየት ይፈልጋሉ። ነገር ግን የቀድሞው የማንቸስተር ሲቲ የፋይናንስ አማካሪ ስቴፋን ቦርሰን ለፉትቦል ኢንሳይደር እንደተናገረው በርንማውዝ ተጫዋቾቹን የማጣት ከፍተኛ ስጋት ተደቅኖበታል። ክለቡ በዩሮፓ ሊግ ላይ ትኩረት አድርጎ ዋንጫውን ካሸነፈ የ35 ሚሊዮን ፓውንድ የገቢ ማበረታቻ የሚያገኝ ቢሆንም ይህ ግን ለአደጋ የተጋለጠ አካሄድ ነው። በርንማውዝ በሁለት ግንባር ለመፎካከር ትላልቅ ለውጦች እንደሚያስፈልጉት ቢያምንም እንደ ስኮት ያሉ ቁልፍ ተጫዋቾች መልቀቅ ግን ክለቡን ከባድ ፈተና ውስጥ ይጥሉታል ሲልም ገልጿል። ሌላኛው ጉዳይ ማንቸስተር ዩናይትድ የሚያደርጋቸውን የወዳጅነት ጨዋታዎች ጉዳይ እናንሳ። አንደኛው ማንቸስተር ዩናይትድ ከኤሲ ሚላን ጋር የሚያደርገው ጨዋታ ነው። ዩናይትድ ከኤሲ ሚላን ጋር የወዳጅነት ጨዋታ እንደሚያከናውን ይፋ አድርጓል። የቅድመ ውድድር ዝግጅት አንዱ አካል የሆነው ጨዋታ ነሐሴ 15 በፖላንድ እንደሚደረግ ክለቡ አስታውቋል። ዝግጅቱን በአውሮፓ የሚያሳልፈው ዩናይትድ ከሚላን በተጨማሪ ከሬክሳም፣ ሮዘንበርግ፣ አትሌቲኮ ማድሪድ፣ ፓርሰ ጀርመንና ሊድስ ዩናይትድ ጋር የወዳጅነት ጨዋታዎችን እንደሚያከናውንም ዛሬ ከቅድመ ውድድር ዝግጅት ጋር ተያይዞ የወጡ ሪፖርቶችና መረጃዎች ያሳያሉ። እናንተስ ባነሳናቸው የዝውውር ጉዳዮች ላይ ምን ይሰማችኋል? አሁንስ ማንቸስተር በትክክል ለቡድኑ አስፈላጊ የሆነ ተጫዋች ማን ነው? ማንስ መምጣት አለበት በሚለው ጉዳይ ላይ ሀሳቦቻችሁን እንቀበላለን። ትናንት ባነሳናቸው ስፖርታዊ መረጃዎቻችን ላይ ሀሳቦቻችሁን ያልደረሱንን ተከታታዮቻችንን እናንሳ። አንደኛው ተሻለ ሽኩር ነው። ተሻለ ከኦሳና ማንቸስተር ዩናይትድ ይለያል፣ ግን በጣም እርግጠኛ ነኝ ማንቼ ለዋንጫ ይጫወታል የሚል አስተያየት ሰጥቷል። አድማሱ አቡቴ ከኩክሪያ ጋር የተያዘው መረጃ እንደወደደው አንስቶልናል። ተክሉ ብላቱ እንደዚሁ ሀሳቡን የሰጠን። ከዛ በተጨማሪ ደጀን አብርሃ እንደዚሁ ሀሳቡን ሰጥቶ ያሬድ ሞገስ፣ ቢኒያም ማቴዎስ፣ በረከት ኤቢ፣ አብዱ አህመድ፣ ታምራት ጂጂ፣ አብዱል ሰመድ ፈሩ፣ ፍቃዱ ፈንታሁን፣ ሙሉጌታ ሚካኤል፣ መላኩ ተስፋይና ሀቢብ ኑረዲን ትላንትና ባነሳነው መረጃ ላይ ተሳትፎ ያደረጉና ሀሳብ አስተያየቶቻችሁን በኮሜንት ያጋሩን ተከታታዮቻችን ናቸው። እጅግ አድርገን እናመሰግናለን። ዛሬም ሀሳቦቻችሁን ባነሳናቸው ርዕሰ ጉዳዮች ላይ አድርሱን። ታዲያ ቻናሉን ላይክና ሰብስክራይብ ማድረግ እንዳይረሳ። በየዕለቱ ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን ከዚህ ቻናል ብቻ ታገኛላችሁ። አብራችሁን ስለሆናችሁና ስለምትከታተሉን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።